በ1990ዎቹ ትውልድ ዘንድ በእጅጉ ተወዳጅ የሆነው ጂሚ በተለይ በ1982 በድንቅ ብቃት የተወነበት ዲስኮ ዳንሰር የተሰኘው ፊልም ከሩቅ ምስራቅ እስያ እስከ ደቡብ አፍሪካ ከኢትዮጵያ እስከ ሩሲያ በመላው ዓለም ታዋቂ የሆነ ተወዳጅ ፊልም ነው። በእኛ ዘመንም ይህንን ፊልም በየሰፈሩ በነበሩ ቪዲዮ ቤቶች ገብቶ ያላየ የለም። ከዛ ባሻገር ከዚህ ፊልም ማጀቢያ ሙዚቃዎች መሃል ጂሚ ሃጃ የሚለው ፍቅረኛው እሱን ለማጽናናት የተጫወተችው ዘፈን አሁንም ድረስ በመላው ዓለም ተወዳጅና ተደማጭ ነው። ይህ ዘፈን በዓለማችን በአራቱም ማዕዘናት ምን ያህል ተወዳጅ እንደሆነ ለማወቅ ዩቲዩብ ላይ ገብቶ ከዘፈኑ ቪዲዮ ስር ባሉ አስተያየት መስጫዎች ላይ በተለያዩ ሀገራት የሚኖሩ ሰዎች የጻፏቸውን ኮሜንቶች ማንበቡ በቂ ነው። በሀብት ላይ ሀብትን፣ በስኬት ላይ ስኬትን፣ በክብር ላይ ክብርን የተቀዳጀው ጂሚ በኮከብነት ለዘመናት ያበራ የበርካቶች የልጅነት ጣፋጭ ትዝታ የሆነና ካለው ላይ ሳይሰስት የተራዙትን የሚያለብስ የተራቡትንም የሚያጎርስ ነው። እውን የጂሚ የሀብት መጠኑና የአኗኗር ዘይቤው ምን ይመስላል? ሰላምና ጤና በያላችሁበት የምንመኝላችሁ ውድ የመሿለኪያ ላይፍ ቤተሰቦች፣ በዛሬው መሰናዷችን በ1990ዎቹ እና በ1980ዎቹ ኢትዮጵያን ጨምሮ በመላው ዓለም ተወዳጅ ስለሆነውና በአነጋጋሪ ሀብቱ እንዲሁም ደግሞ ከፍተኛ ዝናን ባስገኘለት ዲስኮ ዳንሰር በሚለው ፊልም ዙሪያና በአጠቃላይ የሀብት መጠኑና የአኗኗር ዘይቤው ምን ይመስላል የሚለውን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ወደ ዝግጅቱ አለፍን። ሙሉ ስሙ ጋውራንግ ቻካ ቦርቲ ይባላል። የዓለም ሕዝብም ሆነ የሀገራችን ሕዝብ የሚያውቀው ግን ጂሚ ወይም ዲስኮ ዳንሰር በሚባሉት ቅጽል ስሞቹ ነው። ጂሚ ዓለምን ያስጨበጨበ ተዋናይ ብቻ ሳይሆን ፖለቲከኛና ነጋዴም ነው። የተወለደው እንደ ግሪጎሮሳውያኑ የዘመን ቀመር ሰኔ 16 ቀን 1950 በባንግላዴሽ ባሬሳል ነው። ዜግነቱ ህንዳዊ ሲሆን የሂንዱ ሃይማኖትም ተከታይ ነው። ጂሚ እንደ ማንኛውም ልጅ ትምህርቱን ተምሮ ካጠናቀቀ በኋላ በካልካታ በሚገኘው ስኮትላንድ ቸርች ኮሌጅ በመግባት በኬሚስትሪ ዲግሪ አግኝቷል። በሙያው ተዋናይ፣ ፕሮዲውሰር እና ጸሐፊ ነው። የፊልም ስራውን የጀመረው በ1978 ምሪጋያን በተሰኘ ፊልም ሲሆን የፊልም በእጅጉ ተወዳጅነትን ያገኘ ነው። በሂንዱና በቤንጋሊ ቋንቋዎችም ተለቋል። በዚህ የመጀመሪያ ፊልሙ ባሳየው ድንቅ የትወና ብቃትም የዓመቱ ምርጥ ተዋናይ ተብሎ ሽልማት አግኝቷል። በህንዱ የቦሊውድ ኢንዱስትሪ በአጭር ጊዜ ውስጥ መንገስ የቻለውና በመላው ዓለም ተወዳጅ የሆነው ጂሚ በቀጣይ የሰራው ሜራ ራክሻክ የተሰኘ ፊልም ነበር። ይህ ፊልምም በተወዳጅነቱ ባስገኘው ገቢ እንዲሁም በሌሎች በርካታ ዘርፎች የቦክስ ኦፊስ ክብረ ወሰኖችን ሰባብሯል። በሜራ ራክሻክ ፊልሙ ሽልማቶችን ጠራርጎ የወሰደውና ከፍተኛ ክብርን የተጎናጸፈው ጂሚ በ1982 ዲስኮ ዳንሰር የተሰኘ ከሩቅ ምስራቅ እስያ እስከ ደቡብ አፍሪካ ከኢትዮጵያ እስከ ታጂኪስታን በመላው ዓለም ታዋቂ የሆነ ፊልም ላይ ተውኗል። በእኛ ዘመን ይህንን ፊልም በየሰፈሩ በነበሩ ቪዲዮ ቤቶች ገብቶ ያላየ የለም። ለጂሚ የስኬት ጣሪያው በሆነው በዚህ ፊልም ላይ የትወና ብቃቱ ስሜቱን በአክሽንም ሆነ በዝምታ የሚገልጽበት መንገድ እንዲሁም የሚወደውን ጊታር የሚጫወትበት ሁኔታ አግራሞትን ያጭር ነበር።
በተለይ ደግሞ በፊልሙ ላይ እናቱ በጸበኞቹ ስትገደል እሱ ስሜቱንና ሐዘኑን የገለጸበት የትወና ሲን የበለጠ ተወዳጅ አድርጎታል። ከዚህ ባሻገር ከፊልሙ ማጀቢያ ሙዚቃዎች መሃል ጂሚ ሃጃ የሚለው ፍቅረኛው እሱን ለማጽናናት የተጫወተችው ዘፈን አሁንም ድረስ በመላው ዓለም ተወዳጅ ነው። ይህ ዘፈን በዓለም ላይ በአራቱም ማዕዘናት ምን ያህል ተወዳጅ እንደሆነ ለማወቅ ደግሞ ዩቲዩብ ላይ ከዘፈኑ ቪዲዮ ስር ባሉ አስተያየት መስጫዎች ላይ በተለያዩ ሀገራት የሚኖሩ ሰዎች የጻፏቸው ኮሜንቶችን ማንበብ በቂ ነው። እነዚህ ከሩሲያዊ እስከ ኮሪያዊ፣ ከናይጄሪያዊ እስከ አሜሪካዊ፣ ከሶማሊያዊ እስከ አንጎላዊ የጻፏቸው አስተያየቶች በእርግጥም ዘፈኑ ምን ያህል ወደር የለሽ በሆነ መልኩ ተቀባይነትን እንዳገኘ የሚያረጋግጥ ነው። የጂሚ ስኬታማ ዓመታት የሚባሉት ከ1981 እስከ 1980ዎቹ መጨረሻ የነበሩት 10 ዓመታት ናቸው። የጂሚ ዲስኮ ዳንሰር ፊልም በመላው ዓለም በከፍተኛ ሁኔታ በመታየትና በተመልካች ብዛት በቦክስ ኦፊስ ከአሜሪካ ፊልሞች በልጦ በአንደኝነት መቀመጥ ችሏል። በህንድ የፊልም ኢንዱስትሪ ታሪክም 1 ቢሊዮን ሩፒ ወይም $10 ሚሊዮን ገቢ በማስገባት የመጀመሪያው የቦሊውድ ፊልም ሆኗል። $10 ሚሊዮን ደግሞ በ1980ዎቹ ምን ያህል ከፍተኛ ገንዘብ እንደነበር ማስታወሱ በቂ ነው። የፊልምና የፊልሙ ማጀቢያ ሙዚቃዎች ከምስራቅ አፍሪካ ባሻገር በቻይና፣ በሩሲያና በባልካን ሀገሮች በተለየ ሁኔታ በከፍተኛ ደረጃ ተወዳጅነትን አትርፈዋል። በባፒ ላሂሪ የተቀናበረው ጂሚ ሃጃ የተሰኘው የማጀቢያ ሙዚቃ በርካታ የሙዚቃ ሰንጠረዦች ላይ ለወራት በአንደኝነት ተቀምጧል። ስኬቱ የቀጠለው ጂሚ በዛው ዓመት መጨረሻ የተወነበት ትሮይ የተሰኘው የቦሊውድ ፊልምም ተቀባይነትን ያገኘ ሲሆን ጂሚም ከፍተኛ አድናቆት እንዲቸረው አድርጓል። በ1983 ደግሞ ሙጄ ኢንሳፍ ቻቺዬ እና ሁምሴ ሃይዛማና በተሰኙ ፊልሞች ላይ አስደማሚ ብቃቱን በማሳየት በቦሊውድ መንደር የንግስና መንበር ላይ ተቀምጧል። በቀጣይ ዓመት የተወነበት ጋር ኢኪ ማንዲር የተሰኘውና የፋሚሊ ድራማ ዘውግ ያለው ፊልም ገና እንደወጣ በርካታ የፊልም ተቺዎች አብጠልጥለውት የነበረ ቢሆንም ከዛ በኋላ ግን በቦክስ ኦፊስ ላይ የደረጃ ሰንጠረዥ አናት ላይ መቀመጥ የቻለ ድንቅ ፊልም ሆኗል። ያገኘውም ተቀባይነት ከሌሎቹ በተሻለ ከፍተኛ ነበር። በስኬት ላይ ስኬትን የደራረበው ጂሚ በቀጣይ በሰራቸው ባዚና ካሲም ቻፓዳ ካርኔ በተሰኙ 2 ፊልሞች ወደር የለሽ ተዋናይነቱን አስመስክሯል። በተለይ ደግሞ በቀጣዩ ዓመት በስራ ቦታ በሚደርስ ወሲባዊ ትንኮሳ ዙሪያ የሰራው ሻሼ የተሰኘው ፊልም ዘመኑን የቀደመና በመላው ዓለም የተከበረ ተዋናይ መሆኑን ያስመሰከረ ነው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የስኬቱ እስከ 1990ዎቹ መባቻ የቀጠለው ጂሚ ከ1990 በኋላ ግን ብዙም ስኬታማ ባልሆኑ ፊልሞች ላይ ተውኗል። ገና በዚህ ጊዜም ቢሆን ከሌላው ዝነኛ ተዋናይ ከአሚታፕ ጋር የሰሩት አግኔፓታ የተሰኘው ፊልም በብዙዎች ዘንድ በተለይ ደግሞ በታዳጊዎችና በወጣቶች ዘንድ ከፍተኛ ተቀባይነትን አስገኝቶለታል። ጂሚ በአጠቃላይ በሰራቸው ፊልሞችና ለሲኒማው ኢንዱስትሪ ባበረከተው አስተዋጽኦ በርካታ ሽልማቶችን አግኝቷል። የራሱን የፊልም ካምፓኒ ማቋቁሞ በዝቅተኛ በጀት ፊልሞችን መስራት ቢጀምርም ያን ያህል ስኬታማ አልነበሩም። በዚህ ወቅት ጂሚ በ33 ተከታታይ ፊልሞች ላይ የተወነ ሲሆን በአንዳቸውም ግን ውጤታማ መሆን አልቻለም። ተስፋ መቁረጥ የማያውቀው ጂሚ በ2007 የተወነበት ጋሩ የተሰኘው ፊልሙ ከፍተኛ ተቀባይነትን ያገኘ ሲሆን ጂሚም ዳግም መወደስ ጀምሯል። በሲኒማ ኢንዱስትሪው ሽልማቶች ላይ
በበርካታ ዘርፎች ላይ ታጭቶ ነበር። ከዛ ግን የያዛ ባዜ በቀላሉ አይለቅም እንደሚባለው ጂሚ እስከ 2010 ድረስ የሰራቸው 2 ፊልሞች ተቀባይነትም ሆነ ተወዳጅነትን ሳያገኙ ቀሩ። በዛው ዓመት መጨረሻ የተወነበት ጎልማል የተሰኘው ፊልም ግን ከፍተኛ ተቀባይነትን ያገኘ ሲሆን 169 ቢሊዮን ሩፒ ወይም 18 ሚሊዮን ዶላር ማስገባት ችሏል። ከዛ በኋላ በ2012 የሰራቸው ሃውስፉል እና ኪላዲ የተሰኙት ፊልሞችም ከፍተኛ ስኬትን አጣጥመዋል። እስካሁን ድረስ አቋሙን ጠብቆ በተለያዩ ፊልሞች ላይ መተወኑን የቀጠለው ጂሚ ከ2010ዎቹ አጋማሽ ጀምሮም በአገሪቷ ፖለቲካ ውስጥ ንቁ ተሳትፎ የሚያደርግ ፖለቲከኛ ሆኗል። በ2014ም የሀገሩ ፓርላማ አባል ሆኖ ተመርጧል። በተለያዩ ጊዜያት በተከናወኑ የፖለቲካ ምርጫዎች ላይም በእጩነት ቀርቦ ተወዳድሯል። ጂሚ ከበርካታ ዓለም አቀፍ ካምፓኒዎች ጋር በብራንድ ስፖንሰርነትና በአምባሳደርነት ይሰራል። በ1980ዎቹ አጋማሽ የፓናሶኒክ አምባሳደር ነበር። ከበይነመረብ ጋር የተያዙ ስራዎችን ከሚሰራው ከጎዳዲ ካምፓኒ ጋርም የብራንድ ስፖንሰርሺፕ ውል ስምምነት ያለው ሲሆን በዚህም ዳጎስ ያለ ገቢን አግኝቷል። ቻናል 10 የተሰኘውን የቴሌቪዥን ካምፓኒና ማናፑራም ጎልሎን የተሰኙት ካምፓኒዎች ከጂሚ ጋር ብራንድ ስፖንሰርሺፕን ተፈራርመው ከፍተኛ ገንዘብን ይከፍሉታል። ጂሚ በ1979 ሄለና ሉክ ከተባለች እንስት ጋር 3 ጉልቻን መስርቶ በትዳር የተጣመረ ቢሆንም ከ4 ወር በኋላ ትዳራቸው ተደምድሟል። በዛው ዓመት ጂሚ ዮጊቴ ባሊ የምትባል ሴትን ያገባ ሲሆን 3 ልጆችንም ወልደው አንድ ተጨማሪ ልጅ በማደጉ አሳድገዋል። ጂሚ በ1980ዎቹ ከተዋናይቷ ሲራ ዴቪ ጋር ድብቅ ፍቅር ጀምረዋል ተብሎ ታምቶም ነበር። በአሁኑ ሰዓት የሀብት መጠኑ ወደ 36 ሚሊዮን ዶላር የሚጠጋው ጂሚ ሕይወቱን በአግባቡ የሚኖር ቱጃር ነው። ቅንጡ ቤቶችና ሽቅርቅር መኪናዎች ያለው ጂሚ በተለይ በሙምባይ ከተማ የሚገኘው መኖሪያ ቤቱ ወደር የለሽ ነው ይባላል። ሁሉንም ነገሮች ያሟላ ግዙፍና የተንጣለለ የሆነው ይህ የጂሚ መኖሪያ ቤት ውበቱ አስገራሚ፣ ስፋቱም የትየለሌ ነው። ጂሚ በአሁኑ ሰዓትም ከቤተሰቡ ጋር የሚኖረው በዚሁ የዘመኑን ቴክኖሎጂ ከባህል ጋር አጣምሮ በታጠቀው ውድ መኖሪያ ቤቱ ነው። የጂሚ ጋራዥም በማራኪና የቅንጦት መጨረሻ በሆኑ መኪናዎች የተሞላ ነው። የመጀመሪያው የጂሚ መኪና የድሮ ሞዴል ግን ዘመናዊ የሆነው ዋገን 1975 ነው። ከዚህ ባሻገር ዘናጩ ሜርሴዲስ ቤንዝ እንዲሁም ዋጋው በእጅጉ ውድ የሆነው ቶዮታ ፎርቹን ከጂሚ መኪናዎች መሃል ተጠቃሽ ናቸው። ሌላው የጂሚ መኪና ፎርድ ኢንዴቨር የተሰኘው ቅንጡ መኪና ነው። መኪኖቹ እሱ በሸመታቸው ጊዜ ያላቸው ዋጋ እጅግ ውድ የሆነና በአሁኑ ሰዓትም ተቀባይነታቸው ያልደበዘዘ ነው። ጂሚ ከትወና ባሻገር እግር ኳስንና ክሪኬትን አብዝቶ የሚወድ ሲሆን በርካታ የበጎ አድራጎት ስራዎችንም ሰርቷል። ውድ የመሿለኪያ ላይፍ ቻናል ቤተሰቦች ለዛሬ በእጅጉ ተወዳጅ ስለሆነውና ስለ አነጋጋሪው ጂሚ የፊልም ሕይወት እንደዚሁም ደግሞ አጠቃላይ ስላኗኗር ዘይቤውና ስላለው የሀብት መጠን ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።